የተሐድሶ ጥያቄ ሃይማኖታዊ ጥያቄ ነው። የተሐድሶ ጥያቄ መጽሐፋዊ ጥያቄ ነው። የተሐድሶ ጥያቄ ስርዓታዊ አምልኮታዊ ጥያቄ ነው እንጂ ጦር ሰብቆ መሳሪያ ታጥቆ ቤተክርስቲያኑን እያሳደደ ነው ወይ ተሐድሶ? እኔ ትንሽ ግራ ያጋባኝ ነገር አለ። ምንድነው እንዲህ አይነት ትርምስ ውስጥ የመጣው? ለምንድነው ምን ሆነን ነው የሚለውን ነገር ለምንድነው ቤተክርስቲያን የማትመለከተው የሚል ጥያቄ ነው የመጣብኝ ነው። ምንድነው የገጠማት ቤተክርስቲያኒቱ? እኛ እንደ ተሐድሶ የምናውቀዋለን፣ አንጠርጥረን እናቀርበዋለን። ለቤተክርስቲያኒቱ እዚህ ጦስ ውስጥ መግባት ምክንያቱ በግልጽ እናውቀዋለን። ግን እንዴት ነው የሃይማኖት አባቶች ምንድነው የችግራችን? አንደኛ ሰው በገፍ ከኦርቶዶክስ እየወጣ ነው። ምን ሆኖ ነው ብሎ ለምንድነው ሲኖዶሱ የማይቀመጠው? ሊቃውንት ጉባኤ ለምን ነው? መምህራን ለምን አይቀመጡና አይነጋገሩ? ምን ሆኖ ነው የሚሄደው? በዘይት ነው በዱቄት ነው በሰልባጅ ነው ብለን ረጅም ዓመት እኮ ህዝቡን ይዘናል። አሁን ግን ዘይት የሚቀበል ሳይሆን ዘይት የሚሰጥ ነው የሚሄደው። ባለ ፋብሪካ እኮ ነው የሚሄደው። አሁን እኮ ሰልባጅ የሚለምን አይደለም እኮ የሚሄደው፣ ድሆችን የሚያለብስ እኮ ነው የሚሄደው። አሁን ባለጠጋው እኮ ነው የሚሄደው። ልብ በል። ምንድነው ምክንያቴ? ለምንድነው እንዲህ የሆንኩት ብላ የማትጠይቀው ለምንድን